የአላህ ቃሉ አልፏል ተፈጽሟል ምን ብሎ ጀነትን ጀሃነምን ሞላታለው ከሰዎችም ከጂኖችም ልክ ሲገቡ በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹን ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ የተአየ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት ይቃጠሉ ነበር ይላል ነብዩ ሰለላሁ ዐለይሂ ወሰለም ሰብስክራይብ በማድረግ ቤተሰብ ይሁኑ جهنم حرها شديد وقعرها بعيد قلتها بطام ما يتشال كباد نو دلقتها بطام أروق نو بطام تقرنات دقدق يالج اللمانات شتاوا بطام اسكيامي نو ستتاي بطام تزغننا لج تاسفر لج عند دنگاي ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከላይና ከመገል የሆኑ ወንዞችም አሉ አመጠኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንምነዋል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ ነዓም በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የአዱንያን እባብ ባይፈራ ወላኪን ኺራ ላይ ሁሉም እባብ መርዛማና مرزون كالدنيا وتدرب يمني بالتبابن هونو الله سبحانه وتعالى طماموچن لياسقاي الله አዘጋጅቶታል ያ ዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል ነዓም በተጨማሪም ግንጦች አሉ በቅሎ የሚያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ ዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ أبو هريرة من إلال نبينا صحابوش كج بلن سال مسجد است نبي منالو أبو هريرة عند زقبه كما روي عنه هذه مسجد است عند 100,000 ሰው ቢኖር
ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ የተአየ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር። ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር። እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የውርደት ሀገር ናት፣ የጭንቅ ሀገር ናት ጀሃነም። አላህ እሱን ያመፁ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል። በሰው ልጆችና በአመፀኛ ጂኖችም ትሞላለች። አላህ ሱብሓነሁ ወተዓላ ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين. يا الله قالوا الفاء تفزموال من بلو جنة جهنم مولاة اللو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል። ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት። እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም። ይልቁንስ ያሉት ማናቸው? ጅሎች ናቸው። የጅሎች ሁሉ ጅል ሸይጣን ነው። ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው ብልህ ሆኖ ተገኝቶ በአእምሯቸው መጫወት ችለዋል። አዱንያ ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል። ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ። ለምን? አላህን ይፈሩ ነበር። ሰሃቦችን አያዩም። ለምን? አላህን ይፈሩ ነበር። አላህን ያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም። ለምን? አላህን ይፈሩ ነበር። ይህን ማንን ያገኛሉ? ጀሃነም ውስጥ ሸይጣንን ያገኛሉ። የጀሃነም ጓዶችን ያገኛሉ። ፍርዓውንና ሃማንን ያገኛሉ። ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ። አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ። ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ። ከሰው ጋር የሚተነፍሱትን ያገኛሉ። ይህም መውጣትን እነዚህ እንደማያስታርቋቸው ሲያቁ ለመውጣት ይሞክራሉ። የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል። የጀሃነም ፍምም ወደ ላይ ያስፈነጥራቸዋል። ጮሃሉ፣ ይድረሱልኝ ጥሪም ያሰማሉ፣ ይንጫጫሉ። የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል። አንዴ ወደ ጥግ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ያደርጓቸዋል። እጃቸው ወደ አፋቸው ታስሯል። እግራቸው ተሰብስቦ በካቴና ተወጥሯል። ፊታቸው ከወንጀላቸው የመጣ ጠቅሯል። ይጣራሉ፣ ይጮሃሉ፣ ወይኔ ይላሉ። ማሊክ ሆይ አላህ ያለው ነገር ተፈጽሟል። ያው ጀሃነምን ቀምሰናል፣ እባክህ ራራልን አውጣን ይሉታል ማለክን። ማሊክ ሆይ ቆዳችን ተቃጥሎ አለቀ፣ ማሊክ ሆይ አውጣን፣ ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም። ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት? ምንኛ ነው የምታስቡት? ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም። የጸጸትና የመመለስ ሰዓቱ ድሮ አለፈ። ላኹሩጀ ለኩም ሚን ዳሪል ሀዋን ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም።
አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንድንል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራውም አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ ሚያብራራ ሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበር። ቃሉ በላ አሁን መጥቶልን ነበር፣ ግን አቅላን ነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأممما يا الدنيا اندستا كجنته ياسبلتما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لآخراش تجنكي الله سبحانه وتعالى بباروتو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ? መላእክቶቼ ሆይ ያዙት፣ የኔንም ቅጣት አቅምሱት። የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يازوت أسروتن بكاتنا جكفنج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala። ያ አላህ ትእዛዝ ነው። መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም። በካቴና ውስጥም አስገቡት፣ እሰሩትም፣ አዋርዱትም፣ ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت وده جهنم قفتروت وده مهلم أسقبوت كذام يا جهنم يقالوهان أفسسوبت ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ መተገበረው፣ ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ። ወደ ጀሃነምም በፊቱ የጎተቱ ይወስዱታል፣ ጀሃነም መሐልም ያስገቡታል። ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህኔም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃው ከታች ይወጣል።
ኢኔም ይባላል። መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው፣ አንተ ጀብደኛ፣ አንተ ኃይለኛው። አዱንያ ጀሃነም ሲባል ታሾፍ አልነበረ? አላህን ፍራ ሲባል ቀልድ ይመስልሃል ነበር? እሳት ሲባል ሩቅ ይመስልሃል ነበር? ትንቀባረርና ትኮራ አልነበር? እንካ ቅመስ አንተ ኩራተኛ፣ እንካ ቅመስ አንተ ትልቅ ሰው። اللهم أجرنا من النار ومن غضبك يا عزيز يا جبار. ይኔም በዚህ መልኩ ስቃይን መከራውን ይቀምሳል። ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል። በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል። ወላሂ ማንንም መውቀስ አይችልም ራሱን እንጂ። ነቢያት ተልከዋል፣ ቁርአን መጥተዋል፣ ዑለማዎች መክረዋል። ዱንያ ግን አታላዋለች። ራሱ ግን ተንቀባሯል። ለነፍስያውና ለሸይጣን ግን እጅ ሰጥቷል። ምንም ማድረግ አይችልም። መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ። አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን። ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም። ምንህና አንተ ከመስተቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበረ። ምታመልጪ ምትድን ይመስልሽ ነበረ። አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም። ጀሃነም ውስጥ ምግብም የለህ መጠጥም የለህ። የጀሃነም ሰዎች እህና ምግል እንጂ መጠጥም የላቸውም። በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ። ኢማሙ አሕመድ ረዲየላሁ ዐንሁ ረሒመሁላህ በዘገቡት ሐዲስ ከአቡ ኡማማ ነቢዩ ሰለላሁ ዐለይሂ ወሰለም ወዩስቃ ሚን ማኢን ሰዲድ ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ። ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ? በግድ እንዲጠጣ ይሰጠዋል። አልጠጣም ብሎም እምቢህ ይላል፣ ይሸሻል። በግድ እንዲጠጣ አሁንም ይገደዳል። ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት። የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል። ሳይወድ በግድ እየተገረፈ ሲጠጣው የሆድ ዕቃው ይወጣል። አላህ ሱብሓነሁ ወተዓላ ይሄንን ውሃ ሲገልጽልን ምን ይላል? ወሱቁ ማአን ሐሚመን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ። ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው። የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል። አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ። ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ። ሌላም ውሃ ስጡኝ ይላሉ። وإن يستغيثوا يغاثوا بماء كالمهل يشوي الوجوه ረሱልኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ ይጋቱ ቢማ ውሃ ይሰጣቸዋል። ግን ይሄ ውሃ ሙህል ነው፣ የዘይት ጭላጭ ነው። የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እዥና ምግል ነው፣ ደም ነው። ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል። በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በል ከዚህም የከፋ ሌላ አለ። የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ። ሸጀረተ ዘቁምም አንዷ ናት። ስለዚህ ሸጀረተ ዘቁም ተነግሮናል።
እስኪ ምን ያክል ራሳችንን ቀይረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑረል አይንዋ ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዘቁም ቅጠል ናት የምትሻለው ወይስ የዘቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህቺም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ይላል አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ ሰብስክራይብ በማድረግ ቤተሰብ ይሁኑ